ይህንን ቪዲዮ ነቢ ሙሐመድ ከክርስቲያኖችና ከአይሁዳውያን ታሪኮችን ኮርጀዋል ለሚሉ ሰዎች ሼር አድርጉላቸው። አንድ ታሪክ ልንገራችሁ። ወአን ጃቢሩን አን ነቢይ ሰለላሁ ዐለይሂ ወሰለም ሂና አታሁ ዑመር፣ አንድ ቀን ዑመር ወደ ነቢዩ ይመጣና ፈቃል እንዲህ ይላቸዋል፣ ኢና ነስማዑ አሐዲተ ሚን የሁዳ ቱዐጅቡና አፍተራ አን ነክቱበ በዕደሃ፣ እኛ እኮ ከአይሁዳውያን ታሪኮችን እንሰማለን። እጅግ በጣም የሚገርም እጅግ በጣም የሚያስደንቅ የሆኑ ታሪኮችን እንሰማለን። የተወሰኑ የሰማነውን ነገር እንጻፍ እንዴ ብሎ ነቢዩን ይጠይቃቸዋል። ነቢዩም እንዲህ አሉት፣ አሙተሐዊኩነ አንቱም ከማ ተሐወከቲል የሁድ ወነሳራ፣ ዑመር ሆይ እናንተም ልክ አይሁዳውያንና ክርስቲያኖች ድንቁርና ውስጥ እንደገቡት ወይ ደግሞ በሌላ ትርጓሜ ገደል እንደገቡት እናንተም ልክ እንደነሱ ገደል መግባት ትፈልጋላችሁ እንዴ? ለቀድ ጂእቱኩም ቢሃ በይዳአ ነቅየቲን፣ እኔ ወደ እናንተ የመጣሁት እጅግ በጣም ብሩህ የሆነ እጅግ በጣም ንጹህ የሆነ እምነትን ይዤ ነው። ወለው ካነ ሙሳ ሀየን፣ በዚህ ሰዓት ሙሳ ሕያው ቢሆን በህይወት ቢኖር ማ ወሲያሁ ኢለቲባኢ፣ እኔን ከመከተል ውጪ ሌላ አማራጭ የለውም ብሎ መለሱለት። እንግዲህ ከዚህ ታሪክ የምንረዳው የአላህ መልእክተኛ አይደለም ታሪኮችን ከአይሁዳውያንና ከክርስቲያኖች ሰምቶ ሊጽፉ ይቅርና ሰዎች ሰምቶ ሲመጡ እንኳን በእነርሱ ላይ እንደሚቆጡባቸው ነው። ኦኬ። ሌላኛው ነገር ደግሞ የነሱ እንግዲህ እምነት ድንቁርና መሆኑን እንዲሁ ደግሞ ገደል ውስጥ እንዳሉ በመናገር እናንተም ክርስቲያኖችና አይሁዳውያን ገደል እንደገቡት እናንተም ገደል መግባት ትፈልጋላችሁ እንዴ ወይ ብለው ይመልሳሉ። ስለዚህ የነሱን እምነት እንዲሁ የሆነ ኮፒ አድርጎ መምጣት ቀጥታ ገደል የሚያደርስ ወደ ኮንታ የሚወስድ መንገድ መሆኑን የአላህ መልእክተኛ ይናገራሉ። አይደለም ታሪኮቻቸውን ወስደው ሊጽፉ ይቅርና እና ይሄን ይመስላል። ሰላም አለይኩም።